ሰላም ጤና ይስጥልኝ እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። ዛሬ አብርሽ እጅግ በጣም አበሳጭቶኝ ነው የመጣሁት። ለምናገረው ነገር ከወዲሁ ይቅርታ እናንተንም አብርሽንም ጠይቃለሁ። ግን አብርሽ ስለሚገባ ዋጣው ተቀበለው። በቅድሚያ አብርሽ የተናገረው እጅግ በጣም ያስገርመኝና አንድ ያዝናናኝ ከንግግሮቹ መሃል ቪዲዮውን እያየው ትንሽ ፈገግ እንድል ያደረገኝን ነገር ልንገራችሁ። በመጀመሪያ አብርሽ ልጅ ነኝ ለትዳር አልደረስኩም አለና ትንሽ ፈገግ አሰኘኝ። ዛሬ ያው የአብርሽና የሩታ ቤተሰቦች በመነጋገር አብርሽና ሩታ ወደ ሰላም የሚመለሱበት ወደ ትዳራቸው የሚመለሱበትን መንገድ ለማበጀት ተገናኝተው ነበረ። ጤነኛ የሆነ አንድ ጤነኛ ከዚህ ቀደም ጤነኛ ያልሆነ ዛሬ ግን ጤነኛ ሆኖ ያገኘሁት አንድ ሰውን ተመለከትኩ። ዴቭ እጅግ በጣም አስደንግጠኸኛል። ወደ ጤንነት ስለተመለስክ እጅግ በጣም ደስ ብሎኛል። ስለተሻለህም ደስ ብሎኛል። ዛሬ እንዴት አይነት ዴቭን ያየ ነው የምሽቱ ማን ኦፍ ዘ ማች ዴቭ ከንግግር ጀምሮ ነገሮችን ያየህበት መንገድ ይሄ ውስጥ የነበረው የሩታና የአብርሽ አብሮ መመለስ ውስጥ ተሰንጎ የነበረው ጥሩነት የት ጠፍቶ ነበር? ይሄ ወላዋዩ ዴቭ እያልን አንተ ስንወቅስህ የነበረበት ሂደት ዛሬ ላይ በተወሰነ መልኩ ነገ ላይ ሀሳብህን ካልቀየርክ እጅግ በጣም የሚገርም ነበረ። ዴቭ ዛሬ በትክክለኛ ባለትዳር ሰው፣ ትዳርን የሚያከብር ሰው፣ ትዳርን የሚመራ ሰው አንድ ታላቅ ወንድም ሊናገር የሚችለውን ነገር ተናገረ። እኔም ደነገጥኩ። ምክንያቱም እድሜ ይስጠን እንጂ ገና ብዙ እናያለን። አይለወጡም ያልናቸው ሰዎች ተለውጠው እናያለን። እግዚአብሔር ይመስገን። ዴቭ በዛሬው ንግግርህ ሳላከብርህ አላልፍም። ምክንያቱም የሰው ልጆች በዕለታዊ ፐርፎርማንሳቸው አሊያም ደግሞ ዛሬ ላይ ባሳዩን ነገር ነው ልንወቅሳቸው የሚገባው። ጥሩ ነገር ሲሰሩን ደግሞ ትክክል ናችሁ፣ የዛሬው ድርጊታችሁ እጅግ በጣም ጥሩ ነው፣ ቀጥሉበት ልንላቸው ይገባል። ሁላችንም ዛሬ ላይ ዴቭ ሲናገር ለነበረው ክሬዲት መስጠት ይገባናል። ምክንያቱም ዴቭ ትክክለኛውን ባለትዳር ሰው ሊመክር የሚችለውን አንድ ታላቅ ወንድም ሊመክር የሚችለውን ምክር ለአብርሽ ለግሶታል። አብርሽ ደግሞ በንቀት ንቀት አይደለም ብለሃል፣ እኛ ግን የምንረዳው ንቀት ነው ብለን ነው። ሲቀጥልም ደግሞ አንዳንድ ራስ ወዳድነት አብርሽ ላይ ተመልክቻለሁ። አብርሽ ራስን የተመለከትክበት መንገድ ወይም ደግሞ ለራስ የሰጠው ግምት እጅግ በጣም ሀይ ሆነና እዚህ አንተ ፊት ለፊት ቆመው ሲያናግሩ የነበሩ ሰዎችን ስትመልስበት ወይም ስታናግርበት የነበረው መንገድ ስህተት ሆነ። አራምባና ቆምቦ ይሄ እጅግ በጣም ትክክለኛ አነጋገር አይደለም። እጅግ በጣም ትክክል የሆነ መስመር እየሄድክ አይደለም። በመጀመሪያ ደረጃ ቪዲዮን አሳያቸው። የአባቱን ጠረን ሳያሸት ለምን ምንድን ነው ግራ የሚያጋባ? ያለ አባት ያለ ምናምን የምትሉት ነገር ግራ ነው የሚገባኝ። እንዴ እኔ አልሞትኩኝ ወይ ርቄ የሆነ ቦታ ሂጅ እንዲያጠገቡ እኮ ነው ያለው። በየቀኑ እንገናኛለን። አብሮ መኖርና አብሮ መኖር እንዴ ምን ሆናል አንተ? ልጅ እኮ ቢያንስ ሲተኛ እንኳን አቅፎ ማስተኛት የመሰለ ነገር እኮ የለም እንዴ። ምን ሆናል አንተ? ይሄ የሆነ ሌላ ታሪክና ሌላ እንትን መፍጠር አያስፈልግም። እኔ ልጄን በአግባቡ አሳድጋለሁ፣ በአግባቡ አገኘዋለሁ፣ ከከበዳለን ይሰጠኛለች፣ እኔም አሳድገዋለሁ። ከዛ ውጭ ግን ምንም አይነት ነገር አንፈልግም። ማንም እዚህ ጋር ያለው ሰው ሌላውም ሰው ዙሪያ ላይ ያለው ሰው ዛሬ እንግዲህ ውድ ቤተሰቦቻችን አብርሽ ዛሬ ላይ ሊቆጣጠሩት የማይችሉት ትንታግ ሆኖ ነው ያመሸው። ይህ ደግሞ በአንድ ተምሯል ብለን በምናስበው አሊያም ደግሞ ነገሮችን ያየ ሰው ነው ብለን በምናስበው በተለይ ደግሞ የሚዲያ ሰው ነው ብለን በምናስበው ሰው የማይነገር ንግግሮችን ስትናገር ነበረ። በመጀመሪያ ግን ተገኝቼ አሳድጋለች። ከዛ ውጭ ግን አሁን እኔ ለትዳር አልደረስኩኝም፣ ገና ነኝ። አብርሽ ምን አለ? እኔ ለትዳር አልደረስኩም ገና ልጅ ነኝ አለ። እንግዲህ እንዴት አለ አብርሽ? እኔ ልጅ ነኝ ለትዳር አልደረስኩም አለ። አብርሽ ይሄ ነገር ከምን አንግል ልትናገር ቻልክ? ትዳር እኮ ኦልሬዲ መስርተሃል። ምናልባት ትዳርን ፈታሃል። አዎ ፈታሃል። ነገር ግን ለትዳር አልደረስኩም ስትል የትኛው አብርሽ እንደሆነ ግራ ገባኝ። ባትኮረድድ ኖሮ ዋው ለሴት ነው ለካ ኮረደደች ኮረደደ ምናምን ሊባል የሚችለው፣ ግን ለወንድ ምን ሊባል ይችላል? ጎረመሰ። ባትጎረምስ ኖሮ እዚህ ጋር ልጅ ለመውለድ አትደርስም ነበር። በቅድሚያ አንተን ትክክለኛ ብዬ ማስበው፣ አዎ ትዳርን አልተገነዘብክም፣ አዎ ትዳርን አልተረዳህም፣ አዎ ልጅነትህን በሚገባ ጨርሻለሁ ብለህ ስላላመንክ ከዚህ ቀደም ምናልባት አምልጦኛል ብለህ የምታስባቸውን ነገሮች ተመልሰህ ለማድረግ እየሞከርክ ነው። በመጀመሪያ ደረጃ ግን የራስህን ጥፋት ራስህን ያጠፋውን የበደልከውን በደል በሙሉ አጠፋህና እስካሁን ለዚህ ለደረሳችሁበት ተጠያቂ ሩታን ያደረካት። ይሄ እጅግ በጣም ከአብርሽ የማይጠበቅ ወይም ደግሞ እኛ ሚዲያ ላይ የእናንተን ቪዲዮ እንደማንከታተል አድርገህ አሰብከን። አብርሽ እንዴ አንተ ሩታ እንደዚህ ለመሆኗ ሩታ ለመቀየሯ ሩታ አሁን ለተሰማት ስሜት
ከዚህ ቀደም እንፋታ እንድትል ያደረክበት መስመር እንደው ያንተ አስተዋጽኦ ምንም የለም? አንተ አልበደልካትም? አንተ አላጠፋህም? ብዙ መስመሮችን ጥሰህ እሷን አላበሳጫትም? እንዲህ ለምንድነው ሩታ ብቻ በዳይ አንተ ተበዳይ ሆነ ለመቅረብ ያሰብከው? ለምንድነው በዚህ ሩታ ላይ የጭቃ ጅራፍን እያወረድክባት ያለው? ምነው አብርሽ የራስህ ጉድፍ መመልከት አቃተህ? ደግሞ እኔ ልጅ ነኝ ገና ለትዳር አልደረስኩም ማለትስ ትዳር ቀላል መስሎ ነበር መጀመሪያ ስትገባበት? እንዲህ ትዳር እኮ ትልቅ ተቋም ነው። ገባህበት። ከገባህበት በኋላ ደግሞ እንኳን ከሚስት አይደለም ከእናትህም ጋር ከአባትህም ጋር እንዲሁም ጓደኛዬ ብለህ ከጓደኛ ጋር ከምትኖረው ሰው ጋር ትጋጫለህ፣ ትጣላለህ። ነገር ግን ደግሞ ያንን ጸብ ወደ ሰላም የምትመለስበት የራስህ የሆነ ጥበብ ሊኖር ይገባል። አንተ የፈለገ ቢሆን ልጅ ነኝ ብለህ ብታስብ ከአንተ በታች ያሉ ትዳርን የሚመሩ ህይወታቸውን ቀጥ አድርገው የሚመሩ ስንት ሰዎች አሉ። ከእነሱ የመማር ትችላለህ። ምናልባት ንቃተ ህሊና አላደገም ከሆነ በዚህ እንስማማ። ትዳርን የምመራበት ጥበቡ የለኝም ከሆነ በዚህ እንስማማ እንጂ እኔ ለትዳር አልደረስኩም ማለት ይሄ አግባብ አይደለም። እንዲህ ከሆነማ ሩታም እኮ ለቤተሰቦቿ ልጅ ነች፣ ለራሷም ልጅ ነች። ያለ ዕድሜዋ ነው የወለደችው። ምን ማለት ፈልገህ ነው ልጅ ነኝ ማለት? እንዴ አብርሽ እዚህ ጋር አሁን ይሄን ሰሞን እያመጣ ያለው ስነ ምግባር ትክክለኛ ስነ ምግባር አይደለም። አንተን የሆነ ቦታ የሚያደርስ ስነ ምግባር አይደለም። እንዴ ትዳር እኮ እንደውም እኮ በጊዜ መሰብሰቡን እኮ እምነታችንም ይፈቅደዋል። በጊዜ መሰብሰብን እኛ ከኃጢአት መራቅ ችለን ከዝሙት መራቅ ችለን እንደው ረጅም ዓመት መቆየት ብንችል እሰየው። ያን ነገር እኛ ስጋችን ደካማ ነውና ያን ነገር ማድረግ ስለማንችል በጊዜ ተሰብስበን ዝሙት እንዳንፈጽም መሆኑ መልካም ነው። እንደው ብታምን እንደው ቢገባ በጊዜ ወደ ትዳር ውስጥ መግባትህ ሳይረፍድብህ ሳይመሽብህ ብዙ ኃጢአቶችን ደጋግመህ ሳትሰራ ወደ ትዳር መግባትህ በጣም እድለኛ ነህ። እግዚአብሔር ልታመሰግን ይገባ ነበር። ለምን ብዙ ሰዎች ይህንን ትዳር ፈልገው በፋይናንሻል ሊሆን ይችላል በብዙ መንገዶች ይሄ ነገር ስላልተሳካላቸው፣ አንተ ግን እግዚአብሔር ፈቅዶ ብዙ ኃጢአት ሳትሰራ ከብዙ ሴቶች ጋር ብዙ መስመር ሳታበጃጅ ህይወትህ ሳይበላሽ እንደውም ትዳር ውስጥ መግባትህን እግዚአብሔርን ልታመሰግን ነበር የሚገባው። እንዴ በትዳር ውስጥ እኮ ብዙ ሴጣን ይገባል። ትዳርን የማይፈልግ ሴጣን እየገባ እኮ እሷ በዚህ ልክ አሁን ጭራቅ አድርገህ እንድታስባት ያደረገውን አይምሮ ውስጥ እኮ ሴጣን ነው የጨመረው። የራስህን ስህተት ሳትመለከት የእሷን ጉድፍ እንድትመለከት የእሷን ስህተት እንድትመለከት አደረገ። በብዙ ያሉ ሰዎች እኔ አሁን አንድ ነገር ልንገራችሁ ቤተሰብ፣ አንድ ባለትዳር የሆነ ሰው በዙሪያው ትዳር ካልፈጸሙ ሰዎች ጋር ጓደኛ መሆን የለበትም። በቃ በዚህ 100% እያመንኩ ነው ያልኩት። ገባችሁ አይደለ? ሲንግል የሆነ ሰው አንድ ባለትዳር የሆነ ሰው በፍጹም ያላገባ ጓደኛ ሊኖሩ አይችልም በሚለው ከዚህ ቀደም እቃረን ነበር። አሁን ግን ትክክለኛ መሆኑን እየተመለከትኩ ነው። ለምን አንድ ያላገባ ሰው ያለውን ነፃነት ለጓደኛው ሲነግረው፣ ይህ ደግሞ በሴቶች ላይ ይስተዋላል። ብዙ ጊዜ ሴቶች ልክ ጓደኛቸው አግብታ ወደ ትዳር ስትገባ ጠብቀው ትዳር ባይኖራት ኖሮ ምን አይነት ጊዜያቶችን ልታሳልፍ እንደምትችል፣ ነፃ መሆኗን፣ የተለያዩ ፓርቲዎች ላይ መሄድ እንደምትችል፣ እስር ቤት አሁን ላይ ግን በራሷ በፍላጎት እስር ቤት እንደገባች እንዲሰማት ያደርጓታል። የሆነ መዝናኛ በኩል ስትሄድ የግዴታ ባሏን ማስፈቀድ አለባት። የሆነ ቦታ ስትሄድ ባሏን ማስፈቀድ እንዳለባት እንዲሰማት፣ ባልሽም ማስፈቀድሽ የበታችነት ስሜት ነው እኮ እያሉ ትዳሯን እንድትጠራ ያደርጓታል። አሁን አብረሽ ላይ ደግሞ በተቃራኒ እንደዚህ አይነት ስሜት ነው ያስተዋልኩብህ። እንዴ ምን ነው በዙሪያ ያሉ ሰዎች ጓደኞች ትዳር ቅዱስ ነው፣ ትዳር መልካም ነው፣ ከብዙ ኃጢአቶች ያርቃል ብለው ይህንንስ እንዴት አልነገሩህም? ሲንግል መሆን በዚህ ልክ ያስደስታል እንዴ? በዚህ ልክ ምን ነው ሲንግል መሆን ተገቢ ነው ብለህ አሰብክ? በፍቅሯ ስትጦፍ፣ በፍቅሯ ዓለምን ስትቀጭ በዚህ ልክ ሲንግል መሆን የተሻለ ነው። ቆይ አላግባሽ ብለህ ለምን አልጠበቅም? ምን ነው ቀለበት ስታደርግላት ገና ልጅ አልነበረች እንዴ? ልጅ ገና ተማሪ ሳልነበረች ከቤቷ ስትወስዳት ያኔ ሩታ ቤተሰቦቿን ጥላ ጠፍታ ወደ አንተ ስትመጣ እች ልጅ አልነበረች እንዴ? ምን ነው ያንተ ልጅነት ብቻ ታየህ? ሩታም እኮ ልጅ ነች ገና።
ልጅነቷ ቢገባ እሷም ልጅነቷን ለአንተ ሰጥታህ ነው ለአንተ ደግሞ ድጋሚ ልጅ የሰጠች። አሁን ለአንተ ግን እኔ ልጅ ነኝ ገና አልደረስኩም እያልክ ትዘማነናለህ። አብርሽ ይህንን እድል ሩታን የመሰለች ልጅ እመነኝ በፍጹም አታገኝም። ለአንተ ልጅነቷን የከፈለች፣ ለአንተ ስትል እድሜዋን የሰጠች፣ ለአንተ ስትል ብዙ ሺህ ክፍታፎችን የተጋፈጠች፣ በህይወቷ በልጅነቷ የማይመጥናትን ኃላፊነት የተሸከመች፣ ቤተሰቦቿ በተወሰነ መንገድ በእሷ ላይ ቅራኔ እንዲያድር ሆኖ እንኳን አልተወችህ እኮ ነች። ተይውና ተመለሺ ስትባል እንኳን ኖ አብርሽን መርጫለሁ ብላ ከአንተ ጋር ትምህርቴን ከእሱ ጋር እማራለሁ ብላ አንተ መርጠ የመጣችን ልጅ በዚህ ልክ ደረትህን ነፍተህ እሷ ላይ ስትንጓለልባት ትንሽ አይማይዝህም? ትንሽ አይደብርህም? ትንሽ አይቆነጥጥህም? እንዴት ነው አክት የምታደርግባት እባክህ? እንዴ እሷንም እኮ ቢገባ ያለ እድሜዋ ነው ልጅ ያሳቀፍካት። ልጅ ነች እኮ እቺ ልጅ። በእርግጥ እግዚአብሔር ይመስገን ልጅ በልጅነት መሆኑ ደስ ይላል። መከታ ወንድም ምን ያገኘችው። ነገር ግን አንተ በዚህ ልክ አክት የምታደርግበት መንገድ ምንም አልታየኝም። አሁን አብርሽ እኔ ሩታ አላጠፋችም አይደለም እዚህ ጋር የተናገርኩ ያለሁት። ውድ ቤተሰቦቻችን እናንተ ነጥብ በነጥብ እንድትይዙልኝ የምፈልገው እንዲህ ስናገር ስሜታዊ ሆነ ሩታ አላጠፋችም አይደለም። ግን ሩታ ጥፋቷን ቢያንስ አምናለች እንዴ? አየህ ሩታ ጥፋቷን አምና ትልቅነቷን የሚያሳየው እዚህ ጋር ነው። ጥፋቷን አምና ምን አለች እዚህ ጋር ስሟት። አልፈልግም ምናምን አይደለም። እኔ ህይወቴን ስተካክልና በስነ ስርዓት ህይወቴን ብኖር ምንም አልጠላም፣ ደስ ነው። ሲቀጥል ደግሞ እኔም ብሆን ይቅርታ ለመጠየቅ እንደዛ አይነት ነገር ውስጥ የገባሁት በቃ እኔ ብሰበሰብ ነው ደስ የሚለኝ። ከዚህ በኋላ ከትዳሬ ጋር ከልጄ ጋር ነው ህይወቴን መቀጠል የምፈልገው አለች። ብስለት ማለት ብልጠት ማለት ይሄ ነው። ትልቅነት ጀንዱ ማለት ይሄ ነው እንጂ ትዳሬን ላፍርስ ማለት አይደለም። ከዛም የአብርሽ ጥያቄ ደግሞ ምንድን ነው? ከዚህ ቀደም ትዳሬን ላፍርስ ብላ ራሷን እች ስትገፋው የነበረው ሀሳቡን አለ እንዴ። እና ታዲያ በወቅቱ አንድ ሰው ስሜታዊ በሆነበት ሁኔታ ውስጥ ይህን ነገር ስነግራችሁ እናንተ ግልጽ ይሆንላችኋል። ለምሳሌ አንድን ሰው የሆነ ሰው ነፍስ ሲያጠፋ ወይ ሲገል ገዳይ ብቻ ጥፋተኛ እንደነበርን የምታስቡት? ሟችም እኮ አቃጣይ አናዳጅ ነው አይደል እንዴ? ይሄ ሰው ይሄንን ሰው ሲገለው ምን ብሎት ነበር? ምን ተናግሮት ነበር? ምን አይነት ስሜት ውስጥ አስገብቶት ነው እንዲገለው የተነሳሳው? በወቅቱ ገዳይ ምን አይነት ስሜት ተሰምቶት ነበር የሚለው ለምን አናጣራም? ሟችስ ገዳይን ምን አድርጎት እንዲገለው አነሳሳው? ሞቲቬት አደረገው? ይሄ ነው ትልቁ ሀሳብ። ዝም ብሎ ሟች ብቻ ስለሞተ ተበዳይ ነው ማለት አይደለም። ሟችስ ገዳይን ምን አድርጎት እንዲገለው አደረገው? ምን ስስብልቱን ነካው? ምን ደካማ ጎኑን ነካው? ምን አጠፋ? ምን እሱ ላይ ደረሰበት? ምን አደረገው? ይህንን መመለስ አለብን። ይህ ስላችሁ ሩታስ ፍቺ ይፈልጋለሁ እንድትል አብርሽ ምን አደረጋት? ይህንን ነው። አብርሽ አልበደልካትም? አብርሽ አልገፋትም? በላዩ ላይ ሌላ ሴት ይዘህ አልመጣህም? በሴት ለሴት አልደረብክም? አላቃጠልካትም? በልጅነቴ ጨጓራ ታሟል አልክ አይደለ? ሩታስ ነገረች እኮ ይኸው እርጉዞኝ እንኳን መድኃኒት እየወሰድኩ ስንት ነገር መቋቋም አቅቶኝ አልፌዋለሁ እኔ እንኳን ብላለች። አንተ ብቻ ተጎጂ፣ ሩታ ጎጂ እንደሆነች አክት ማድረግ ዛሬ አበሳጭቶኛል። ይቅርታ አብርሽ። ውድ ቤተሰቦቻችን ይቅርታ። ሩታን ዛሬ የተናገርክበት መንገድ ከእስካሁኑ ከተናገርክበት መንገድ ያበሳጫል። ለምን? ራስህ ንጹህ ሰው እንደሆንክ እንዳልበደልክ ኃጢአት እንደሌለብህ እንዳልገፋት አድርገህ ነው ስታወራ የነበረው አብርሽ። እንዴ ይሄ ተገቢና ትክክል አይደለም። እያንዳንዱ ቪዲዮ ወደኋላ ተመለስና ተመልከት። ምናልባት ራሴን ስቻለሁ ያልከው አንድ ወር አልነበረም ማለት ነው። በቃ አብርሽ እኔ እዚህ ጋር ለምናገረው ነገር ይቅርታ፣ ግን አብርሽ አንድ ወር ብቻ አልነበረም ራስን ስታይ ነበረው። በቃ እነዚህን ነገሮች ማስታወስ ካልቻልክ፣ ሩታን መበደልህ፣ ሩታን መግፋትህ፣ ሩታን ማስቀየምህ ካልገባህ አንተ እውነትም ለረጅም ዘለግ ላለ ጊዜ ራስህን ስተህ ነበር። እጅህን እንደዚህ ይዞ ቪዲዮቹን ማሳየት አለባቸው። በዚህ ልክ አክት ማድረግ አለብህ ብዬ አያስብም። በዚህ ልክ አክት የሚያስደርግ ድርጊት አላደረገችም። አንድ ሰው እኮ አፈቅራለሁ ሲል ለፍቅሩ ሲል ብዙ መስዋዕትነት ይከፍላል። ስንት እኮ ለፍቅር የሚከፈሉ መስዋዕትነቶችን ተመልክተናል። እናንተ ደግሞ ሚዲያ ላይ ስትመጡ ፍቅር የሚደከምለት መሆኑ፣ ፍቅር በዋዛ ፈዛዛ ፈቶ ሌላ ጋር የሚኬድለት መሆኑ፣ ፍቅር
እንዲህ ልፍስፍስ መሆኑን ማሳየት የለባችሁ። አሊያም ደግሞ በቪዲዮ ማምጣት አልነበረባችሁ እንዴ? ሮጠ ሄደ ሌላ ህይወት እኮ ነው የመሰረትከው አብርሽ። ብቻዬን መሆን ፈልጋለሁ ብለህ ብቻህን አልሆንክም እኮ። ሮጣ ስታስቀየመ እኮ ሮጠ ሌላ ሴት ጉያ ስር ነው የተወተፍከው። ምን ነው ነገሩኝ አልክ? ሄርሜላ ስር የተወተፍከው እኮ ምን ሆነ ነው እንዴ? ይሄ ጥፋት አይደለም? ተይ እንደፈረምክ ወረቀቱን እንደቀደድክ ገና ከነገ ዛሬ ፈተዋት ብለህ አይደለ ሮጣ ሄርሜላ ጋር ሄድከው። ይህንን ፍቺ በፍጹም እሷ ገፍታ እንድትፈርም ብትሆንም ነገር ግን አንተ መጀመሪያውኑ ፍላጎቱ ስላለ ነው ሮጠህ እንትኑ ይሄ ፍቅሯ ሳያወጣልህ ለእሷ ያለ ስሜት ሳያበቃ ወደ ሌላ ሴት ሄድከው። ለዚህ ነው ሰላም እያጣ ያለው አብርሽ። ለዚህ ነው ደስተኛ መሆን ያልቻልከው። እመን እዚህ ጋር አሁን አልሸነፍ ባይነት ውስጥህ እንዴት በሩታ አሸነፋለሁ አይነት ስሜት ነው። ከዚህ ቀደም ለምናን ያገኘችኝ አሁንም በዚህ ልክ ታገኘኝ ነው። እመን ለሩታ ፍቅር አለ ውስጥህ፣ መቼም ሊፈታ የማይችል የተቋጠረ ድብቅ የሆነ ፍቅር አለ። በእያንዳንዱ ሲቹዌሽን ውስጥ ታንጸባርቀዋለህ። አሁን አንተ ምንድን ነው ያልከው? ስሙ ጥሩ ታይም አሳልፈህ ትሄዳለህ። እኔም አንተ ላይ ያየሁት ነገር ስላለ ነው ወደ ይቅርታው የሚያመዘንኩት አብረን እንድንሆን የምፈልገው። እንዴ ምን አይነት ነገር አሳየሁት? ሩታ አብሮ ለመኖር የሚያስደርግ ነገር ያሳየሁሽ ነገር አለ አንቺ? ታያ ሩታ ለምን ትዋሻለሽ? ምንም አይነት ነገር ያሳየሁሽ ነገር የለም። ይሄ አንቺ ፍላጎት ነው። ምናልባት አንቺ ሴት ልጅ ነሽ። ሴት ልጅ ደግሞ ስትሆኚ ስሚኝ፣ ሴት ልጅ ስትሆኚ ምናልባት እድሜ ያሳስባል ምናምን ብዙ ነገር አለ። ስለዚህ እንደዛ ከሆነ አንቺ የማግባት ፍላጎት ስላለሽ እኔ የማግባት ፍላጎት የለኝም። እድሜ ያሳስበኝ አንቺ በምናብሽ የፈጠረሽው ነገር ነው። ትመጣ ነበረ፣ ለእኔ ተስፋ ሰጥተኸኛል፣ ቤቴን ስትል ነበረ። ያኔ እኔ ለይቅርታ ልቤ ተነሳሳ አለች። አንተ የምታሳየኝ ነገር ነው እኔ ለይቅርታ ልቤ እንድነሳሳ የሆንኩ ስትል፣ አይ አንቺ ለራስሽ የፈጠርሽው ሀሳብ ነው፣ አንቺ ለራስሽ እንዲሆንልሽ የምትፈልጊውን ነገር ነው ለአእምሮሽ። አየህ፣ በተቃራኒው ደግሞ አንተ ውስጥ ያለው ፍቅር ለእሷ ያለውን ስሜት መሸሸግ ስላልቻለ ነው ይህን ነገር እያንጸባረክ የነበረው። አብርሽ አንድ ወት ልንገርህ አብርሽ፣ ወንዶች ስለሆነ አንወሻሽም። ከወንድ ልጅና ከሴት ልጅ ቶሎ መቁረጥ የሚችለው ማን ነው? ሴት ልጅ ካልፈለገችህ ከህይወት አሽቀጥራ ካስወጣችህ ደግማ አይነ ልታይ አትፈልግም። ወንድ ልጅ ለመቁረጥ ጊዜ ይፈጅበታል። አንተም ደግሞ በሩታ ላይ በተአምር ተስፋ መቁረጥ አትፈልግም። አፍህ ቢፈልግም አንደበትህ ያን ነገር አይቀበለውም። ህሊና ያን ነገር አይቀበለውም። አሁን ለታይታ አሁን ለእይታ አብርሽ አይበገሬ ነው፣ አብርሽ ጀግና ነው እንዲባል ፈለገ ከሆነ እመነኝ፣ በእንደዚህ አይነት ነገር ጀግና አትባልም። ይልቁንስ ለፍቅር የሚሸነፍ ሰው እንኳን አንተ ክርስቶስ እንኳን ለፍቅር ተሸንፏል። ክርስቶስ እንኳን ፍቅርን ኃያል እንደሆነ ያሳየው በፍቅር ተሸንፎ ነው። ገባህ አይደለ? ገባህ? እንኳን አንተ አይደለህም እዚህ በዚህ ልክ ልብህን አሳብጠህ ለይቅርታ። ይሄ መጻት እኮ ነው። ይሄ ከአንገት በላይ ይባላል። ትልቅ ሰዎች ከአንገት በላይ ይሉታል። ያንተን ይቅርታ አድርጌልሻለሁ ምናምን ብለህ ተዘማነህ የምትሄድበት አይደለም። እመነኝ፣ ነገ ጠዋት ግን ህይወትህ ሲኦል ነው የሚሆንብህ። ሩታን ትተህ በተአምር ደስተኛ መሆን አትችልም። ሩታ ግን ደስታዋን መልሳ መገንባት ትችላለች። ሩታ ህይወቷን ከአዲስ ከዜሮ መገንባት ትችላለች ስለምትችል፣ ጀግናም ሴት ስለሆነች። አብርሽ አንተ ህይወትህ፣ መስመርህ፣ እንቅስቃሴ ሁሉ ህይወትህ ያለው ከሩታ ጋር ነው። ይህንን ነገር አምነህ ተቀበል። እግርህ ሊል ቢልም ልብህ ግን ተውቆይ እያለህ ነው። አንተና ልብህ በፍጹም አልተግባባችሁም። አፍና ልብህ አልተግባቡም። አንድ ሙዚቃ አለ፣ ይህን ነገር ልጋብዛችሁ፣ የአብርሽን ሁኔታ የሚያሳይ አፌና ልቤ አልተደማመጡም፣ አልተግባቡም። በቃ ይሄ ነው የአብርሽም ሁኔታ፣ ይሄ ነው። ልቡና አፉ አንድ አይደለም። አንተ ልብህን አዳምጥ አብርሽ። ነገ ጠዋት እየየ እንዳትል። ሩታን የመሰለች ስማርት ልጅ፣ ሩታን የመሰለች ቆንጅዬ ልጅ፣ ሩታን የመሰለች ንቃተ ህሊናዋ ምርጥ የሆነ ከምንም ወደ ትልቅ ደረጃ ብታሻግር ትልቅ ድልድይን የሆነች ንጹህ ሴት፣ ጠንካራ ሴት፣ ጀግና ሴት ጥለህ ሄደህ ነገ ጠዋት ታውቃለህ ገንዘብህን፣ ዝናህን፣ እያንዳንዱን ነገር ፈልገው የሚመጡ ሴቶች በሞሉበት ዓለም ውስጥ ሩታ ግን አንተን ብላ ነው የመጣችው። ይህን ደግሞ ልቦናህም ያውቀዋል። ነገ ጠዋት ዋይ ዋይ ከማለት አስቀድሞ መጠንቀቅ ነው። ታሞ ከማማቀቅ መድኃኒቱን ማጠናቀቅ። አብርሽ ይሄ በዚህ ልክ ማበጥ፣ ገና እንደ 18 ዓመት ወጣት ደረት መንፋት፣ ይሄ አያዋጣም። ራስን ተመልከት። አሁን እዚህ ጋር ዴቭ
እጅግ በጣም ገልጿቸዋል። እኛም የምንከራከራችሁ ለዚህ ነው። ዴቭ ምን አለ? አንቺ ይሄ ደግሞ አንዳንዴ እኔ በእናንተም ካገኘኋችሁ ጀምሮ የተረዳሁት ነገር ወይ በእናንተ ትዳር የተረዳሁት ነገር እናንተ ተለያይታችሁ እንኳን መለያየት ያልቻላችሁ ሰዎች ናቸው። ገባሽ አይደለም? ተለያይታችሁ መለያየት የከበዳችሁ ሰዎች ናቸው። ስለዚህ ከአሁን በኋላ አንቺ ማድረግ የለህ ጨዋታ ነው። ተለያይታችሁማ ትለያዩ ልጆች ናችሁ እናንተ። አየኋችሁ፣ በአንድም በሁለትም አየኋችኋል። ዴቭ ሲያያችሁ ግን ከምን አንግል እንዳያችሁ ልንገራችሁ። ዴቭ ከሄርሜላም ጎን ቆሞ አየው። ከሄርሜላም ጎን ቆሞ አየውና የአብርሽን ስለ ልቦና የልብ ትርታ አዳመጠ። ኦኬ ወንድሜ በሩታ ልብ ውስጥ አንዴ ሸዋ ብሎ ሞቷል። እንደፈለግኩ ብደክም በወድቅ ብነሳ ከሄርሜላ ጋር ልጅ ማድረግ አልችልም። ሄርሜላም ለምን ተሰቃይ? ስለዚህ ሩታንም ተመለከተ። ለእሱ የከፈለችው መስዋዕትነት እስቲል ስትፋገጥለት የነበረውን ነፃ መሆኗንም ደግሞ አረጋገጥክ። ይህንንም በዚሁ አያይዘህ ተናገር ዴቭ። ሩታ ነፃ መሆኗ በአብርሽ ላይ አንድም እርምጃ ተራምዳ ምንም አይነት ነገር እንዳላረገችበት ለእሱ ህመም ተጠያቂ ሩታም እንዳልሆነች ተናገር በዚህ ጉዳይ ላይ። ከዛም ምን አለ? በቃ እናንተ ተለያይታችሁ ማትለያዩ ናችሁ፣ ላትለያዩ የተጋመዳችሁ ምርጥ የፍቅር ጥንዶች ናችሁ አለ። እንዲሁ ከመሬት ተነስቶ አለ። እኔ አይደለሁም እሱ ነው ያለው። እኛም ደግሞ ይሄን እንላለን። እናንተስ ምን ትላላችሁ ካላችሁ፣ አዎ ታምራላችሁ። አንድ ላይ ስትሆኑ ደስ ትላላችሁ። ስለዚህ እባክህ አብርሽ እመነኝ፣ ይህን ፍቅር ገፍተህ ሄደህ በተአምር ደስተኛ መሆን አትችልም። ሩታን ገፍተህ ሄደህ ደስተኛ ህይወት መመስረት አትችልም። እያንዳንዱ ላይፍ ስታይል የተሳሰረው ከሩታ ጋር ነው። ዛሬ ላይ የሞላ ቢመስልም እንዲሞላ ያደረገችው ሩታ ነች። በሙሌት ውስጥ ሩታ አለችበት እና እያንዳንዱ የሞላልህ ነገር ስትመለከት የሩታን አሻራ ስታጣ፣ እያንዳንዱ ሂደት ውስጥ በእያንዳንዱ ስኬት መስመር ላይ የሩታን አሻራ እያንዳንዱ ስታየው ሩታን ታስታውሳለህ። ረስተህ አትረሳትም። እስከ ተሞት ድረስ ሩታን በማስታወስ በማለት ውስጥ ታሳልፋለህ። ይህ ነገር እንዳይከሰት ከአሁኑ ልብህን ለይቅርታ ክፍት አድርገውና ወደ ፍቅርህ ተመለስ፣ ወደ ልጅ ተመለስ። ፍቅር እንደሚያሸንፍ አሳዩን እስቲ። ፍቅር እንደ አሸናፊ እንደሆነ አሳዩን። አብርሽ ብዙ ነገር ታሳዩን የለ እንዴ? ፍቅር ሀያል መሆኑ፣ ትዳር እንዲህ በቀላሉ የማይመሰረት እንዲህ በቀላሉ የማይፈታ መሆኑን ማስተምሩን እኛ እንማር እስቲ ቁጭ ብለን ያላገባን ሰዎች። እስቲ ከእናንተ ይቅርታን እንውረስ። አብርሽ ወየ አልከኛ እኮ በቃ ታረቁና ልጃችሁን በሰላም መንገድ አሳድጉ። ያ ደስ የሚለው ጣፋጭ ፍቅራችሁን አሳዩን። ልብ ውስጥ ሩታለች። በፍጹም ከአይንህም ከንግግርህም ካረማመድህም ከየትኛውም ሁኔታ ከሩታ ማምለጥ አትችልም። አብርሽ አሁን ለሁላችንም አንድ ቆንጆ ንግግር ተናግራል። በዚህ ልክ ስሜታዊ ሆኜ ተናግሬ ነበር አይደለም? አሁን ደግሞ ከስሜቴ ትንሽ ዘና እንድል ከአንተ ጋር በጥሩ መንፈስ እንደ ወንድም እንድነጋገር የሚያደርገኝ አንድ ሀሳብ አንስተሃል። ለእኔም ትምህርት ስለሆነ ማለት ነው። ምን አለ? ስትደሰቱ የምትፈቱት፣ ስትደሰቱ የምትመለሱበት፣ ስትከፉ የምትፋቱበት አይደለም ህይወቴ ትዳር አለ። ተቀብያለሁ። መልካም ነው። ይህ ትክክለኛ ሀሳብ ነው። ነገር ግን ችልጅ የሰው ልጅ ስህተት ሰራች። አንተ በህይወት ምንም አይነት ስህተት ሰርተህ አታውቅም። ትሰራለህ። እች ልጅ ስህተት ሰራች። በዛ ስሜት ውስጥ ደግሞ ምን አይነት ስሜት ውስጥ ሆና ያ ነገር አደረገችው እንበል። እርጉዝ በነበረችበት ሰዓት ላይ እጅግ በጣም ብዙ ነገር አስከፍቶኛል ብላ ታስባለች። ሲቀጥል ደግሞ ሴት ልጅ ነች። እርጉዝ በነበረችበት ሲቹዌሽን ውስጥ ምን ያምርሻል? ምን ጎደለብሽ? እንዴት ሆንሽ? ምን አይነት ስሜት የተሰማሽ ነው? በቃ ባጭሩ ልንገርህ፣ ሚስቶች ባላቸው ላይ የሚቀብጡበት ታይም ነው። የሚቀብጡበት ስላቸው ደግሞ ይቅርታ ለቃሉ እንዴት ነው ከእናታቸውም ከአባታቸውም በላይ የሚሰማቸውን ስሜት ለባላቸው ማወያየት፣ መናገር፣ እንዲሆንኩኝ ማለት ይፈልጋሉ። አብርሽ ያኔ በቅርቧ ነበር ከአንተ ሎሌ ስትወልድ ያሳለፈችውን እያንዳንዱ ውጣ ውረድ ላይ አንተ አሻራ ነበረበት። አማረኝ እኮ ስትል በፍጥነት የሚያማራትን ነገር አቅርባላታል። አመመኝ አቅለሸለሽ ስትል አብርሃት እንዲህ ላድርግሽ ሆስፒታል ውሰድሽ እንዲህ ላድርግ ብለህ ተጨንቀህ አብርሃት ነበርክ። አብርሽ በእያንዳንዱ ሲቹዌሽን ውስጥ ሆርሞኗ በሚቀያየር ሂደት ውስጥ ስላሳለፈችው እያንዳንዱ ስቃይ፣ ስለ እያንዳንዶቹ ጨለማ ምሽቶች አንተ አጠገቧ ነበርክ። በእርግዝና ሁኔታ ውስጥ እናትህን ቀረብ በልና እማዬ እኔ ስትወልጂ ምን ስሜት ተሰምቶች ነበር ለጠይቃት። በእርግዝና ሂደት ውስጥ ምን ስሜት ተሰምቷት ሩታይን ነገር አደረገች? ሩታይን ነገር እንዴት አደረገች? ምን ሆና ይህንን ልትወስን ቻለች? እኔስ ምን አደረግኳት ብለህ አስብ። ከወለደችስ በኋላ ምን ነገር አጎደልኩባት? ምን ነገር ሰጠዋት የሚለውን ነገርም በደንብ ወደኋላ ተመለስ። ስህተት አልሰራውም ብለህ ስለምታምን በተወሰነ መልኩ ተረጋጋ። እውነትም እረፍት ያስፈልጋል። እረፍት አድርግና እስቲ በደንብ በሰከነ መንፈስ ራስን ተመልከት። ትክክለኛ መንገድ ላይ አይደለም አብሬ
ይሄ ነገር መልካም አይደለም፣ አያዛልቅም፣ አያሻግርህም። ለዛ ነው እና ብዙ በድልሃታል። እውነት ለመናገር ሩታም ብዙ አጥፍታለች፣ ግን ጥፋትን በደልን ይቅርታ ይሽረዋል። ይህን ደግሞ አሳዩን። እናንተ ትልቅ የሚዲያ ሰዎች ናችሁ። ለእኛ ጥላቻና መፋታትን አታወርሱም። ፍቅር ይቅር ባይ መሆኑን አውርሱም። እንወዳቸዋለን። ለዛ እኮ ነው። ሌላው አብርሽ አንድ ነገር ልንገርህ፣ እዚህ ከተናገርከው ሌላ አንተ መፍጠር አያስፈልግም። እኔ ልጄን በአግባቡ አሳድጋለሁ፣ በአግባቡ አገኘዋለሁ። ከከበዳት ለእኔ ትሰጠኛለች፣ እኔም አሳድገዋለሁ። ከዛ ውጭ ከበዳት ለእኔ ትሰጠኛለች ብለሃል። ቅድም እኮ አንድ ነገር ተናገርክ። እኔ ልጅ ነኝ፣ ገና ልጅ ነኝ ብለሃል አይደለ? ልጅ ከሆንክ እንዴት ነው ተቀብላት በኃላፊነት ወስደ ሉሌ ልታሳድገው የምትችለው? ልጇን ልታሳድግ የምትችለው? ልጅህን ልታሳድግ የምትችለው? አንተ ልጅ ነህ፣ ልጅ ነኝ ብለሃል እኮ አልደረስኩም ብለሃል አይደል? እንዴት ነው ልጁን ልታሳድግ የምትችለው? አሀ ለቤተሰቦች አሳልፈ ምን አልሰጠው? ኧረ አብርሽ ይሄ ፌር አይደለም። ማርያምን አይመጣውም፣ አይበላም። በቃ ደስ አይልም። ከአንድ ወጣት የማይጠበቅ ነገር አትናገር። ይሄ ደስ አይልም። ይሄ አያሻግርም። ሲቀጥል ደግሞ ሩታ ታውቃለህ፣ እንኳን ለልጇ ለበጣም ብዙ ሰዎች እንኳን የምትሆን ሰው ነች። እንኳን ለልጇ አይደለም ታውቃታለህ። ላመነችበት ደግሞ ምን ማድረግ እንደምችል ዴቭ እንደነገረህ የአባት ጠረን ስለሚፈልግ አቅፈው እንድታስተኛው ሲነቃም አንተን እንዲያይ ከመፈለግ አንጻር ነው። ይህን ደግሞ ተረዳ። ለማንኛውም ውድ ቤተሰቦቻችን አብሬያቸው የቆየሁት አብርሽ ነኝ። ይህ አብርሽ ቲዩብ ነው። ዛሬ አብርሽ አናዶኝ ብዙ አንበለበልኩባችሁ አይደል? በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። ፍቅር ያሸንፋል። ዋላፍ አንድ ነገር ልንገራችሁ፣ አዘለም ተሸከምም አዘለም ማቀፈም ያው ተሸከመ ነው። አብርሽም ያው የሩታ ነው። በስተመጨረሻ ጴሬሬም ማልከም ልብህን እናውቋለን፣ የሩታ ነው። ለማንኛውም ውድ ቤተሰቦቻችን በጣም ወዳችኋለሁ። ፍቅር ያሸንፋል። ዋላፍ